ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እንግዲህ ትናንት በጉጉት ሙሉ ቀን ስንጠብቀው የዋልነው የሀይሚ ልደት ዛሬ በሶፊ ቤት ጓደኞቻቸው ሰብሰብ ብለው እንግዲህ ለማክበር ጠርተዋት ነበረ። ስትመጣም ደስተኛ ነበረች። ያው ኬኩን እየቆረሰች ሳለ እንግዲህ ብሩኬ ከውጭ ገባ። በዛን ሰዓት እንግዲህ በጣም ነበር የተሰማት የተናደደችውና ኬኩንም በእርግጥ ቆርሳለች። ተመስገን እንኳንም ቆረሰች። መቁረሱ ራሱ ትልቅ ነገር ነው። ግን ደግሞ ያው ብሩኬን ስታይ ተናደደች እና በቃ መቆየት ሁሉ አልፈለገችም። ከአንዳንድ ነው መውጣት የፈለገችው ማለት ነው። እና አይፈረድባትም። እውነት ለመናገር ይሄ የዛሬ የተደረገው ትናንት ተደርጎ ቢሆን ኑሮ አልኩኝ ትናንት ተደርጎ ቢሆን ኑሮ ምናልባት እንደዚህ ስሜታዊ ላትሆን ትችል ነበረ። ምክንያቱም ትናንት ብሩኬ ያደረገው ነገር ከልጅቷ ጋር ልክ አይደለም። ያ ነገር በጣም አናዷታል። እንደተረዳናት ዛሬ ላይ በዛ ነገር ላይ በጣም ተበሳጭታለች። መሆንም አልነበረበትም። በልደቷ ቀን ከሌላ ሴት ጋር ለዛውም መሳም በጣም ከባድ ነውና በቃ ጥላ ወጥታለች። በእርግጥ ጓደኞቿን አክብራ ኬኩን በልታ ብትሄድ ምናምን ደስ ይለን ነበረ። በቃ እሱም ይምጣ ምንም ችግር የለውም። ቁጭ ብላ እነሱን አክብራ በልታ አመሰግናለሁ ብላለ ትንሽ ደቂቃ እንኳን ቁጭ ብላ ብትሄድ እነሱም ደስ ይላቸዋል እምላችሁ። እዛ ጋር እሷን አስበው ምናምን ነው ኬኩን ያዘጋጁትና ለነሱ ክብር ስትል ቁጭ ብላ በልታ ብትወጣ ደስ ይለን ነበር። ግን እንኳንም ቆረሰች። ዋናው መቁረሷ ነውና አላቅም እነሱም አንዛዙትና ያው በእርግጥ እሱን እየጠበቁ ይመስለኛል ያንዛዙት እንጂ 28 ደቂቃ ነው፣ ረጅም ሰዓት ነው አብረው ሲያወሩ የቆዩትና ግን እሱን እየጠበቁ ይመስለኛል። ያው አንዛዝተውት ኬኩንም ሳትበላ እንግዲህ ጥላ ወጥታለች ማለት ነው። ብሩኬ ከዛሬው ቪዲዮ እንግዲህ ብዙ ነገር ትማራለህ ብዬ አስባለሁ። ምክንያቱም አንዳንዴ እኔ እንጃ ውድ ቤተሰቦች አንዳንዴ እኔ ስራ ብቻ ግራ ነው የሚያጋባው ማለት እንደዚህ እየተኮራረፉ እንደዚህ እንትን እያሉ ለስራ ምናምን አይከብድም? ይከብዳል። የምሬን ነው የምላችሁ። የራሳቸውንም ሰላም እያጡ የተመልካችንም ሰላም እያሳጡ ስራ ነው። እኔ ሊገባኝ አልቻለም። እየተወዛገብኩ ነው እኔ ለራሴ። የምር ስራ ነው ስትሉ የሆነ በቃ ሪል የሆነ ነገር ያለው ይመስላል። ሪል ነው ስትሉ ደግሞ ስራ ነገር ይመስላል። ብቻ እኛ ራሳችን በጣም ተወዛግበናል አሁን ላይ። ግን ማለት ነው ትናንት ብታረጉት ምን ነበረበት? አንደኛ ትናንት እዛ ቦታ ላይ አትሄድም ነበር፣ ልጅቷ ጋር አትገናኝም ነበረ፣ አትናደድም ነበረ ማለት በልደቷ ቀን እንደው ትንሽዬን ኬክ እንኳን አዘጋጅታችሁ በትናንትናው ቀን ብትጠሯትና በተወለደችበት ቀን ደስተኛ ሆና ሰላሟን አክብራ ብትሄድ ደስ ይለን ነበረ። አንደኛ ተመልካችን በጣም እየጠበቅን ነበር ይዋል ነው የምር ሰዓታችን ካሁን ደረሰ ሰዓቱ እያለን በጉጉት ስንጠብቀው የነበረው ቀን ትናንት ነው እና ምን አለ የዛሬውን ትናንት ብታረጉትና ሙሉ ደስተኛ ሆና ብትውል ነበረ። ምክንያቱም እሷን ስሜታዊ ያረጋት ይመስለኛል። ትናንት የተወለደችበት ቀን ነው። በዛን ቀን ደግሞ ብሩኬ የማይሆን ነገር አድርጓል። ያ ነገር ውስጧን በጣም ሰብሯታል ይመስለኛል። ምክንያቱም ቢያንስ እንኳን በዚህ ቀን ደስተኛ እንዲሆን ማድረግ ነበረበት ብላ በእርግጥ እኛም አልጠበቅ ነው። በትናንቱ ቪዲዮ እኛም በጣም ተከፍተናል። ያልጠበቅነው ነገር ነው የተሰራውና ብቻ ፈጣሪ ረጅምና እድሜ ይስጥሽ የኔ ቆንጆ። ግን ጠሪዎችሽን አክብረሽ በልተሽ ብትወጭ ደስ ይለን ነበረ። የሄርሹ ብሩኬ ቤት አይደለም ሶፊ ቤት ነው። ጓደኞች ሰብሰብ ብለው ነው አንቺን አክብረው የጠሩሽ። ቁጭ ብለሽ እንኳን የቆረሽውን ኬክ ቀምሰሽ ብትወጪ ደስ ይለን ነበረ። ግን ብቻ ያው ረጅም እድሜ ይስጥሽ። እንግዲህ የሚቀጥለው አመት ደግሞ ደስተኛ ሆነሽ በደስታ እንድታከብሪ ምኞታችን ነው። ብሩኬ ግን ያው መጨረሻ ላይ አዝናሃል። በጣም ደብሮታል እሱም መጨረሻ ላይ። ግን ይሄ እንደሚሆን ማወቅ ነበረብህ ትናንትና ማለት ነው። በቃ መታገስ አለብህ ብሩኬ ማለት ይሄ እናውቃለን። ሁለታችሁም ልጆች ናችሁ። በቃ ሁለታችሁም ማለት እልህኞች ናችሁ። እሷ እንደዚህ ካረገች እኔ እንደዚህ ያረጋለሁ፣ እሱ እንደዚህ ካረገማ እኔም እንደዚህ ያረጋለሁ አይነት ነገር ውስጥ ናችሁና ያ ነገር ደግሞ አይጠቅማችሁም። ሰው ተው ሲላችሁ መተው አለባችሁ። አንተም ቸኩለህ የፈለገ ነገር ብትልህ ተናዳ ነው እንጂ ከልቧ እንዳልሆነ ማወቅ ነበረብህ። የፈለገ ነገር ብትልህ ተናደህ ዘለህ ሌላ ሴት ይዘህ መምጣት አልነበረብህም እና ብትታገስ ጥሩ ነበር። ቢያንስ ልደቷ እስከሚያልፍ ድረስ ታግዘህ ያለውን እየበረደች እኮ ነበር ሀይሚዬ እኮ በቃ ከዛ ሰዓት ከነበረው ስሜቷ በቃ አለ አይደለ እየበረደች መታ ነበረ። እየተረጋጋች ጥሩ ሁኔታ ላይ ነበረች። እችን 3 ቀን 4 ቀን በተለይ ከነ ዳኒ ከነ ሶሲ ጋር ከወጣች በኋላ ጥሩ መረጋጋት ላይ ነበረች። አሁን እንደገና እሳት ቸለሰበት ብሩኬ ልጅቷን ይዞ መጥቶ ማለት ነውና ብቻ ደብሮናል። እውነት ለመናገር ከፍቶናል። ስለ ከፋት ከፍቶናል። ቆርሳ ብትሄድ ደስ ይለን ነበር ማለት በልታ ብትሄድ እንጂ ቆርሳለች እና ከስህተት መማር ነው አንዳንዴ የሆነ ማለት
ስሜታዊ ሆኖ ቶሎ የሆነ ነገር መወሰን በጣም ከባድ ነው፣ ነገ ዋጋ ያስከፍለናል እና መረጋጋት አለብን። የምር ለብዙዎቻችን ትምህርት ነው የሚሆነው። በእያንዳንዷ ነገር ላይ ተረጋግተን ነው መወሰን ያለብን። ነገሮችን እንደዚህ ባረግ ብዙ ሰው ሊጎዳ ይችላል፣ ወይ ደግሞ ውሳኔ ልክ አይደለም በኋላ የሚጸጽተኝ ነገር ሊሆን ይችላል ብለን ማሰብ አለብን ብዬ ነው የማስበው። እና አሁን ብሩኬ ዛሬ ብትጸጸት የትናንቱ ስህተትህን ማስተካከል አትችልም። ምክንያቱም ትናንት የማይደረግ ነገር ነው ያደረግከው። በጣም ከባድ የነበረ ቀን ነው ትናንትና ማለት ማለፍ ነበረብህ። ባይሰራስ ማለት አንድ ቀን ባትሰሩስ፣ ቪዲዮ ባይለቀቅስ፣ ቢያንስ የዛሬ የልደቷ ቀን ነው በቃ እኔም ደውዬ አልጠራትም በቃ እንደዚህ ይለፍ ብለህ ጸጥ ብለህ ወይ ደግሞ ከልጅቷ ጋር ብቻ ብሰራ ባትጠራት ኑሮ ጥሩ ነበረ። እና ይህንን እንዴት ማሰብ እንዳልቻልክ ማለት አላቅም። ብቻ ፈጣሪ አምላክ ወደ ሰላማችሁ ይመልሳችሁ። እኛ ሰላማችሁ ናፍቆናል። የምር የድሮ ሰላማችሁ ነው የናፈቀን። ይሄ ትርምስምስ እንዴ ወደ 2 ወር ሊገባ እኮ ነው አሁን እኮ የምር። እኔ ደግሞ የሆነ እኔ እንጃ አላቅም፣ ትልቅ ሰው እንኳን ገብቶ ምን አለ ቢያስታርቃቸው። ሀይሚ በቃ አሁን ወደ ኋላ ተመለሰች ማለት በጣም ስሜታዊ የነበረችበት ተናዳ የነበረችበት ሰዓት ምናምን የለም። በቃ አሁን ዛሬ ወደዛ ነው የተመለሰችው። ከአንዳንድ ነው በቃ መውጣትን የመረጠችው። እና ትናንት ቀኔን አበላሽተህብኛል፣ ዛሬም ቀኔ እንድታበላሽብኝ አልፈልግም ነው ያለችው። ይሄ ምንድነው በጣም ልቧ ተሰብሯል በትናንቱ ነገር ማለት ነው። እንኳን እሷ ወዲንስም በጣም አዝኗል። እና እባካችሁ ወደ ራሳችሁ ተመለሱና ራሳችሁን አዳምጡ። እረፍት ማድረግ ነበረባችሁ። ተመልካች ብሏል፣ እረፍት አድርጉ። ሀይሚም እረፍት አድርግ፣ ብሩኬም እረፍት አድርጉ፣ እረፍት አድርጉ። ትንሽ ወደ ራሳችሁ ተመለሱ ስንላችሁ ጭራሽ ብሩኬ ሌላ ሴት ይዞ ምጥት፣ ሀይሚዬ ከዛ ሁሉ ነገር ወጥታ ትንሽ መረጋጋት ላይ ነበረች። እንግዲህ እንደገና ወደ አለመረጋጋቷ ልትሄድ ነው ማለት ነው። ምክንያቱም ስሜታዊ ያደርጋል አንዳንድ ነገር። እኔ አልፈርድባትም የምሬን ስነግራችሁ ማለት ነው። ማለት ከመጀመሪያ ጥፋቱ መማር ነበረበት። ድጋሚ ሌላ ጥፋት ማጥፋት አልነበረበትም። ብሩኬ እባክህ ወደ ራስህ ተመለስና ከዚህች ልጅ አሁንም ውጣ። የምር ነው ምልህ።